ሰላም ተማሪዎች፣ በዚህ ቪዲዮ ስለ ትሪግኖሜትሪክ አፕሊኬሽን እንመለከታለን። ትሪግኖሜትሪክ እንግዲህ ለብዙ ነገሮች ልንጠቀምበት እንችላለን በሪል ላይፍ ውስጥ። ለምሳሌ መርከበኞች ለናቪጌሽን ፐርፐስ የቱ ጋር እንዳሉ ኤግዛክትሊ ሎኬት ለማድረግ ከከዋክብት አንጻር የነሱን ሪሌቲቭ ፖዚሽን አይደንቲፋይ ማድረግ የሚችሉበት አንዱ መንገድ ትሪግኖሜትሪን በመጠቀም ነው። ሌላው በኢንጂነሪንግ እንጠቀምበታለን፣ አስትሮኖሚ ውስጥ ያገለግላል፣ እንዲሁም ፊዚክስ ላይ አገልግሎት ላይ ይውላል። የትሪግኖሜትሪን አፕሊኬሽን ሊያሳዩ የሚችሉ የተወሰኑ ፕሮብሌሞች ወስደን ለማየት እንሞክራለን በዚህ ቪዲዮ ውስጥ። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናልን ሰብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። አክቲቪቲ 4.9 assume that a skateboard ramp at a park has an inclination of 45 degrees and its base is 12 meter long as shown in figure 4.3.6 ይለናል። ስኬት ቦርድ የምንለው በመንሸራተቻ የምንጫወትበት ከስር ተሽከርካሪ ነገር ያለው መጫወቻ ቦርድ ነው። የስኬት ቦርድ መጫወቻ ቦታው ከሆሪዞንታል ላይኑ ከዚህ ከሆሪዞንታል መስመሩ በ45 ዲግሪ ኢንክላይን ያደረገ ነው ተብለናል። ዋት ኢዝ ዘ ሌንግዝ ኦፍ ደ ራምፕ? አሁን ራምፕ የምንለው እንደዚህ አይነት ኢንክላይን ያደረገው ሰርፌስ ማለት ነው። የዚህ ምን ያክል ርዝመት አለው? ከስር ሆሪዞንታል ላይኑ ከዚህ እዚህ ድረስ ያለው 12 ሜትር ቢሆን የዚህኛው ርዝመት ምን ያክል ይሆናል የተባለው። ኦኬ፣ አሁን የራምፑን ሌንግዝ አር ብንለው ይሄ 12 ሜትር ነው። እዚህ ጋር ደግሞ አንግል 45 ዲግሪ ነው ተብለናል። ኢንክሊኔሽኑ ከሆሪዞንታሉ ኢንክላይን ያደረገው ራምፑ በ45 ዲግሪ ነው። ስለዚህ ይህን በመጠቀም እዚህ ጋር የሰጡትን ኢንፎርሜሽኖች አንግል እና ሆሪዞንታል ሌንግዝ ይህን ማግኘት እንችላለን። እንዴት አድርገን ነው ይህን መስራት የምንችለው? እንደምናውቀው ኮዛይን ኦፍ 45 ዲግሪ ኢዝ ዲ አጀሰንት ዲቫይድ ባይ ዲ ሃይፖትነስ። ስለዚህ አጀሰንቱ ለዚህ አንግል አጀሰንት የሆነው ሳይድ 12 ሜትር ነው። ሃይፖትነሱ ደግሞ እንደምትመለከቱት ራምፑ ሌንግዝ ነው። በመሆኑም ይህን እንዲህ አድርገን መጻፍ እንችላለን። ኮዛይን ኦፍ 45 ዲግሪ 1 ኦቨር ራዲካል 2 ነው፣ ወይም ሩት ኦቨር 2 ልትሉ ትችላላችሁ። አጀሰንት ሳይዱ 12 ሜትር ነው ሲካፈል ለሃይፖትነስ። አሁን ሃይፖትነሱን አር ብለነዋል። የምንፈልገው አርን ማግኘት ስለሆነ አርን ወደ ላይ ማምጣት ይኖርብናል። ይህን ስናደርግ የዚህን ሬሲፕሮካል በመውሰድ ከዛ የዚህን ሬሲፕሮካል በመውሰድ ሁለቱን ኢኩዌት ማድረግ ትችላላችሁ። ወይም ደግሞ በቀላል ሂሳብ በሁለቱም በኩል አር በማባዛት የምናገኘው ሪዛልት ምን እንደሚሆን እንመልከት። እዚህ ጋም በአር እናባዘዋለን። ይህን በአር ብናባዛ አር በአር ይጣፋል። እዚህ ላይ እንግዲህ አርነን ዜሮ መሆኑ እርግጠኛ ስለሆነ ነው እዚህ ጋር ያስቀመጥ ነው። ኦብቪየስሊ ዲፋይንድ የሆነ ወይም ትርጉም ያለው ትራያንግል ነው የወሰድ ነው። አር በአር ይጣፋል። እዚህ ጋር አር ይመጣል። አሁን 1 ኦቨር ራዲካል ቱም እዚህ ጋር መጥፋት ስላለበት በሁለቱም በኩል ራዲካል ቱ እናባዛለን። ይሄ ቀጣይ ስቴፓችን ይሆናል። አር ሲባዛ 1 ኦቨር ራዲካል ቱ ኢዝ ኢኳል ቱ 12 ሜትር ይመጣል። አሁንም በራዲካል ቱ ብናባዛ ሁለቱንም ሳይድ በራዲካል ቱ ብናባዛ እዚህ ጋር እንደምታዩት ይሄ ይጣፋል። አር ኢዝ ኢኳል ቱ 12 ሩት 2 ሜትር ይመጣል። እንግዲህ ይሄ ኤግዛክት የሆነ ቫሊዩ ነው እዚህ ጋር ያስቀመጥ ነው። አር ያልነው ራምፑ ሌንግዝ ነው። የራምፑ ሌንግዝ 12 ሲባዛ በራዲካል 2 ሜትር ይሆናል። ሁለተኛው ጥያቄ ዩ አር 50 ሜትር አዌይ ፍሮም ኤ ሪቨር ይለናል። ራዘር ዛን walking directly to the river you walk 100 ሜትር along a straight path to the river's edge። እንግዲህ ወደ ወንዙ ዳር ቀጥታ 50 ሜትሩን ከመሄድ ይልቅ በዚህ አይነት ስትሬት ፓስ 100 ሜትር ተጓዛችሁ። what is the angle between this path and the river's edge ነው የሚለን። እንግዲህ በዚህ ፓዝ እና በሪቨሩ ኤጅ መካከል ያለው አንግል ምንድን ነው ነው የሚለው ጥያቄው። እዚህ ጋር ያለውን አንግል ቤተሰይ አልፋ ነው ብንል የዚህን አንግል ቫሊዩ ማግኘት ነው የኛ ስራ። ትሪግኖሜትሪክ ሬሾስ በመጠቀም በዚህ አንግል በዚህ ሳይድ እና በዚህ ሳይድ መካከል ያለውን ግንኙነት መግለጽ እንችላለን። ያም ሳይን ኦፍ ዲስ አንግል ኢዝ ኢኳል ቱ ዘ ኦፖዚት ሳይድ ዲቫይድ ባይ ዲ ሃይፖትነስ። እንደምትመለከቱት እዚህ ያለው መስመርና ይሄኛው ኤጅ 90 ዲግሪ ፎርም ያደርጋሉ። ቀጥታ ወደዚህ ቢጓዝ ስለተባለ ይሄ 50 ሜትሩ እናንተ የምትገኙበትና የወንዙ ቀጥተኛ ርቀት ነው 50 ሜትር።
ይሄ ስትሬት የሆነ ወንዝ ነው ብለን ብናስብ ኤጁን በሁለቱ ሳይዶች መካከል ያለው አንግል ኦፍ ሴፓሬሽን 90 ዲግሪ ይሆናል። ኔክስት ሳይን ኦፍ አልፋ ምን ማለት እንችላለን? ኦፖዚት ሳይድ ሌንግስ ኦፖዚት ዲቫይድ ባይ ዲ ሃይፖትነስ። አሁን ኦፖዚት ሳይዱ ለአልፋ ኦፖዚት የሆነው ሳይድ ርዝመቱ 50 ሜትር ነው። ሃይፖትነሱ ደግሞ 100 ሜትር ነው። በዚህ ራይት አንግል ትሪያንግል ሃይፖትነሱ ይኛው ሳይድ ስለሆነ ስለዚህ 50 ሜትር ሲካፈል ለ100 ሜትር እናድርገዋለን። እዚህ ጋር የምናገኘው ሪዛልት 50 ሲካፈል ለ100 1/2 ይሆናል። እንግዲህ የአንድ አንግል ቫሊዩ በ0 እስከ 90 መካከል ያለ አንግል ሳይኑ ሀፍ ከመጣ ያ አንግል ስንት ነው ማለት ነው? እንደምናውቀው አልፋ ኢስ 30 ዲግሪስ። እንግዲህ በዚህ መሰረት ቲታን ስሩ ብንባል ያው አልፋ ሲደመር ቲታ 90 ዲግሪ ስለሚመጣ ቲታም 60 ዲግሪ ይሆናል። ይህም 60 ዲግሪ ነው ማለት ነው። ከዚህ ቀጥሎ ደግሞ ሁለት አንግል ኦፍ ኢሊቬሽን እና አንግል ኦፍ ዲፕሬሽን የምንላቸው ተርሚኖሎጂዎች እንተዋወቃለን። አንደኛው አንግል ኦፍ ኢሊቬሽን የምንለው ለምሳሌ አንድ ሰው አይኑ እዚህ ጋር ቢሆን ከዚህ ወደዚህ ቢመለከት የሆነ ኦብጀክት እዚህ ጋር ቢ ላይ ቢቀመጥ ይሄ ላይን ኦፍ ሳይት ይባላል። ከዚህ ወደዚህ ቀጥታ የምናየው እንግዲህ ከአንድ ቦታ የሆነ ኦብጀክት ቢኖር ኦብጀክቱ የምንመለከተው እንደዚህ በቀጥታ መስመር ነው። ይሄ ላይን ኦፍ ሳይት ይባላል። ይሄ ሆሪዞንታል መስመሩ ቢሆን ሆሪዞንታል ላይን ከሆሪዞንታል ላይኑ ወደዚህ ኦብጀክት ያየንበት ላይን ኦፍ ሳይት ያለው አንግል ምን ይባላል? አንግል ኦፍ ኢሊቬሽን። ስለዚህ አንድ ኦብጀክት ለምሳሌ እኛ ካለንበት ትንሽ ከፍ ብሎ ከተቀመጠ ቀና ማለት የግድ ነው አይደለም ኦብጀክቱን ለማየት። ስለዚህ ቀና የምንልበት ከሆሪዞንታል ሌቭላችን ቀና የምንልበት ያ አንግል ምን ይባላል? አንግል ኦፍ ኢሊቬሽን ይባላል። Therefore, it is the angle by which the ground observer line of vision must be raised or elevated with respect to the horizontal to see the object B. Therefore, angle of elevation የምንለው ይህን ኦብጀክት ለማየት ምን ያክል አይናችን ቀና ማለት እንዳለበት የምንገልጽበት መንገድ ነው አንግል ኦፍ ኤሌቬሽን ከሆሪዞንታል ላይኑ። ሌላኛው አንግል ኦፍ ዲፕሬሽን የምንለው አንግል ኦፍ ዲፕሬሽን የምንለው ለምሳሌ እኛ እዚህ ጋር ብንሆንና ኦብጀክቱ እዚህ ጋር ቢሆን ካለንበት ወደ ታች ዝቅ ያለ ቦታ ላይ ከሆነ ኦብጀክቱ የተቀመጠው ያንን ኦብጀክት ለማየት አይናችንን ወደ ታች ዝቅ ማድረግ ይኖርብናል። ስለዚህ አይናችን ከሆሪዞንታል መስመሩ በምን ያክል ዝቅ ማለት እንዳለበት የምንገልጽበት ያ አንግል ኦፍ ዲፕሬሽን ይባላል። ዲ አንግል ሌቭልድ 2 ኢዝ ዲ አንግል ኦፍ ዲፕሬሽን። እዚህ ጋር አሁን አንግል 2 የምንላት አንግል ኦፍ ዲፕሬሽን ነው የምታመለክተው። ኢት ኢዝ ዲ አንግል ባይ ዊች ዲ ኦብዘርቨርስ ላይን ኦፍ ቪዥን ኦር ላይን ኦፍ ሳይት አት ቢ ከቢ ያለው ኦብዘርቨር መስት ቢ ሎወርድ ኦር ዲፕሬስድ ዊዝ ሪስፔክት ቱ ሆሪዞንታል ላይን ከሆሪዞንታል ላይኑ በምን ያክል መጠን ዝቅ ማለት እንዳለበት ወይም አንገታችን ማጎንበስ እንዳለበት የምንገልጽበት ነው። ዊዝ ሪስፔክት ቱ ሆሪዞንታል ላይን ከዚህ ከሆሪዞንታሉ ምን ያክል ጎንበስ ማለት እንዳለብን ወይም ከአንገታችን ወደዚህ መለስ ማለት እንዳለብን የምናሳይበት ያ አንግል ኦፍ ዲፕሬሽን እንለዋለን። ዜርፎር አንግል ኦፍ ዲፕሬሽን ማለት ቢ ኤን ለመመልከት ከሆሪዞንታል ላይኑ በምን ያክል ዘንበል ማለት እንዳለበት ወይም ወደ ታች ዝቅ ማለት እንዳለበት የምንገልጽበት ነው የአንግል ኦፍ ዲፕሬሽን ሲሆን፣ አንግል ኦፍ ኤሌቬሽን ደግሞ እኛ እዚህ ጋር ሆነን ኦብጀክቱ ግን ወደ ላይ ከሆነ ምን ያክል ቀና ማለት እንዳለብን የምንገልጽበት ነው። እዚህ ላይ ሌላ ማየት የምንችለው እነኚህ ሁለቱን ላይኖች ይሄኛውን ላይን ኤክስተንድ ብናደርገው ይሄን ኤክስተንድ ብናደርገው ሁለቱም ሆሪዞንታል ላይኖች ናቸው። ይሄ ትራንስቨርሳል አለን። እነዚህ አንግሎች ምን ይሆናሉ? ኦልተርኔት ኢንቴሪየር አንግልስ ናቸው። alternate interior angles of two parallel lines crossed by transversal ምንድን ናቸው? እኩል ናቸው። በመሆኑም ሜጀር ኦፍ አንግል 1 እና ሜጀር ኦፍ አንግል 2 እኩል ናቸው። ኤግዛምፕል 1 from the top vertical cliff እንግዲህ እዚህ ጋር ከገደሉ ጫፍ ላይ ማለት ነው 40 ሜትር ሃይ the angle of depression ይህ ከ40 ሜትር ከፍታ ላይ ነው ያለው ይሄ ጫፉ። አንግል ኦፍ ዲፕሬሽን ከሆሪዞንታሉ ያለው አንግል ማለት ነው። ይሄ አንግል ኦፍ ዲፕሬሽን የምንለው ይሄኛው ነው። ኦፍ ዘ ኦብጀክት ዳት ኢዝ አት ዘ ሌቭል ኦፍ ዘ ቤዝ ኦፍ ዘ ክሊፍ ከክሊፉ ስር እዚህ ጋር ሆሪዞንታል ላይን ድሮ ብናደርግ ከዚህ ከቤዙ በትክክል ያለው ኦብጀክት ከዚህኛው ያለው አንግል ኦፍ ዲፕሬሽኑ 60 ዲግሪ ነው ተብለናል። Now, how far is the object from the base of the cliff A? እንግዲህ ከቤዙ የክሊፉ ቤዝ ይሄ ቢሆን ከዚህ ፖይንት ይሄ ኦብጀክት ያለውን ርቀት
ግለጹን የተባልነው። ይህ 60 ዲግሪ በመሆኑ ምክንያት እዚህ ጋር 90 ዲግሪ እንደዚህ ሴት ብናደርግ ኦልሬዲ ይሄ ቨርቲካል ነው፣ ይሄ ሆሪዞንታል ላይ ነው። እዚህ ጋር 90 ዲግሪ ያለን። አሁንም ከዚህ እዚህ ድረስ ያለው አንግል አጠቃላይ 90 ዲግሪ ነው የሚሆነው። ለምን? ይሄ ሆሪዞንታል ነው፣ ይሄ ቨርቲካል ላይ ነው። 90 ዲግሪ ይሄኛው 60 ዲግሪ ነው ከተባል ይችኛው አንግል ስንት ትሆናለች ማለት ነው? 30 ዲግሪ። እዚህ ጋር ያለው አንግል 30 ዲግሪ ነው። በመሆኑም ይህ 30 ዲግሪ ከሆነ ይህ 90 ስለሆነ የዚህና የዚህ ድምር 90 መምጣት ስላለበት ይህ አንግል 60 ዲግሪ ይሆናል። ወይም በሌላ መንገድ ይሄ አንግልና ይሄ አንግል እኩል ስለሆኑ ኦልተርኔት ኢንቴሪየር አንግልስ በመሆናቸው በቀላሉ ይሄ 60 ዲግሪ ነው ማለት እንችላለን። ስለዚህ ሜዥር ኦፍ አንግል BOP is equal to measure of angle OPA። ስለዚህ እዚህ ጋር ደግሞ BOP 60 ስለሆነ ይህም 60 ይሆናል። ስለዚህ 60 ዲግሪ አድርገን እንወስዳለን። እዚህ ላይ ብንፈልግ ይሄኛውን አንግል እንደ ሪፈረንስ ወይም ደግሞ ይሄኛውን አንግል እንደ ሪፈረንስ በመጠቀም ስራችን መስራት እንችላለን። ታንጀንት ኦፍ 60 ዲግሪ ምንድን ነው የሚሆነው? ታንጀንት ኦፍ tan of 60 degree is equal to the opposite side length divided by the adjacent side length። ኦፖዚቱ ደግሞ ለ60 ዲግሪ ኦፖዚት የሆነው 40 ሜትር ነው። አጀሰንቱ ኤክስ ነው። 40 ሲካፈል ለኤክስ አድርገን እንወስዳለን። ታን 60 ዲግሪ ቀደም ሲል እንደምናውቀው √3 ይሆናል። እዚህ ጋር ምንድነው ማድረግ ያለብን? ኤክስ ወደ ላይ መምጣት ስላለበት ሁለቱንም ሳይድ በኤክስ እናባዛለን። ይሄ ራዲካል 3 መጥፋት ስላለበት ሁለቱንም ሳይድ በራዲካል 3 እናካፍላለን። አሁን ሁለቱንም ሳይድ በኤክስ ኦቨር ራዲካል 3 ኤክስ ኦቨር ራዲካል 3 ስናባዛ ኤክስ በኤክስ ይጣፋል፣ ራዲካል 3 በራዲካል 3 ይጣፋል። እዚህ ጋር የሚቀረው ኤክስ ብቻ ይሆናል። ሶ ኤክስ ኢዝ ኢኳል ቱ 40 ኦቨር ራዲካል 3 አድርገን ማስቀመጥ እንችላለን። Therefore, the object is 40 over radical 3 meters away from the base of the cliff ማለት እንችላለን። ስለዚህ ከዚህ ያለው ርቀት ወይም ኤ ብለን አሳይን ካደረግነው ፖይንት ያለው ርቀት 40 ሲካፈል ራዲካል 3 ሜትር ይሆናል። ይሄ ኤግዛክት ቫልዩ ነው። ኤግዛምፕል 2 a circus artist is climbing a 20 meter long rope which is tightly stretched and tied from the top of a vertical pole to the ground። እዚህ ላይ ያለው ሀሳብ ምንድን ነው? አንድ የሰርከስ አርቲስት ከመሬት ወደ ፖሉ ጫፍ ላይ ተወጥሮ በታሰረ ገመድ ላይ ተንጠላጥሏል የተባልነው 20 ሜትር ርዝመት ያለው ገመድ ነው። ይሄ ከኤ ወደ ሲ ያለው ማለት ነው። ሶ ፋይንድ ዘ ሃይት ኦፍ ዘ ፖል፣ የፖሉን ርዝመት። እዚህ ጋር ፖሉ ጫፍ ላይ ነው የታሰረው ተብሏል። ፖሉ ከወለሉ ወይም ከመሬቱ ያለውን ርዝመት ኢፍ ዘ አንግል ኢዝ ሜድ ባይ ዘ ሮፕ ዊዝ ዘ ግራውንድ ሌቭል ኢዝ 30 ዲግሪስ። እንግዲህ እዚህ ጋር ያለው አንግል ኦፍ ኢሌቬሽኑ 30 ዲግሪ ቢሆን የዚህ መስመር የፖሉን ርዝመት ለማወቅ የኤቢን ሌንግዝ ለማወቅ የሰጠን እዚህ ጋር አንግል አለን። ይህ አንግል የሚያመለክተው ከወለሉ ወይም ከመሬቱ እስከ ገመዱ ያለውን አንግል ነው። አንግል ኦፍ ሴፓሬሽን ነው። ያ 30 ዲግሪ ነው። ሌላው የገመዱ ርዝመት 20 ሜትር ነው ተብለናል። የተጠየቅነው ይህን ነው። የሰጠንን መረጃ መሰረት በማድረግ 30 ዲግሪን ይህን አንግል ይህን ርዝመት በመጠቀም ይህን መስራት ይኖርብናል። ይህን ልናደርግ የምንችለው ደግሞ ካሉት ሬሾዎች ውስጥ ትሪግኖሜትሪክ ሬሾዎች ውስጥ አንደኛውን መርጠን ይሆናል። ይህን ለመስራት ሞር አፕሮፕሪየት የሆነው ሳይን ኦፍ አንግል 30 ዲግሪን ብንመለከት ሳይን ኦፍ 30 ዲግሪ the opposite side divided by the hypotenuse። አሁን ኦፖዚት ሳይድ ብለን እንወስደው ለዚህ አንግል ለአንግል 30 ኦፖዚት የሆነው ኤቢ ነው። ስለዚህ ኤቢ ሲካፈል ሃይፖቴነሱ ደግሞ ኤሲ ነው። ኤሲ 20 ሜትር ነው ተብለናል። 20 ሜትር እናስቀምጣለን። ሳይን ኦፍ 30 ዲግሪ ደግሞ እንደምናውቀው 1/2 ነው። ስለሆነም 1/2 ኢዝ ኢኳል ቱ ኤቢ ዲቫይድ ባይ 20 ሜትር አድርገን ማስቀመጥ እንችላለን። በመቀጠል የምንፈልገው ኤቢን በመሆኑ በሁለቱም በኩል 20 ሜትር ብናባዛ የምናገኘው ሪዛልት 20 ሜትር በ20 ሜትር ይጣፋል። እዚህ ጋር 20 በ2 1 በ2 10 እናገኛለን። ስለሆነም ኤቢ ማለት አሁን 10 ሜትር ነው። ዜርፎር የፖሉ ሌንግዝ ስንት ይሆናል ማለት ነው? 10 ሜትር። ኤግዛምፕል 3
ኤ ትሪ ብሬክስ ዲዩ ቱ ስቶርም እንግዲህ አንድ ዛፍ በንፋስ አዘል ዝናብ ምክንያት ተቆረጠ ነው የሚለው። the broken part bends so that the top of the tree touches the ground making an angle 30 degree with it። ስለዚህ እዚህ ጋር የተቆረጠው ሄዶ ግራውንዱ ሲነካ ወይም መሬት ሲነካ የፈጠረው በሆሪዞንታል ሌቭሉ እና በዛፉ መካከል 30 ዲግሪ ነው። the distance between the foot of the tree to the point where the top touches the ground is 8 ሜትር። እንግዲህ ታጥፎ ወይም ከተቆረጠ በኋላ የዛፉ ጫፍ የነካበት ቦታና ዛፉ ያለበት የታችኛው ክፍል ያለው ርቀት 8 ሜትር ነው ተብለናል። now find the original height of the tree before it breaks። እንግዲህ ከመቆረጡ በፊት ያለውን የዛፉን ርዝመት አግኙ ነው የተባልነው። በአጠቃላይ ዛፉ ከመቆረጡ በፊት ይሄን ያክል ርዝመትና ይሄን ያክል ነበረው የሁለቱ ድምር። እነዚህን ለማግኘት ምን እናደርጋለን? በመጀመሪያ የዚህኛውን ሌንግስ እንፈልግ፣ ከዛ ቀጥሎ የዚህን እንፈልጋለን። ይሄን ለማወቅ ምንድነው የሚያስፈልገን? አንግል አለን፣ የዚህ ርዝመት አለን። የሰጠን መረጃ ቀጥታ ለመጠቀም የሚያስችለን ታንጀንቱን ኮምፒት ብናደርግ ታንጀንት ኦፍ 30 ዲግሪ ኢዝ ኦፖዚት ሳይድ ሌንግስ ዲቫይድ ባይ ዲ አጀሰንት ነው የምናደርገው። ኦፖዚቱ ደግሞ ኤቢ ነው። አጀሰንቱ 8 ሜትር ስለሆነ 8 እንጠቀማለን። ታንጀንት ኦፍ 30 ዲግሪ ደግሞ እንደምናውቀው 1 ኦቨር ራዲካል 3 ነው። ስለዚህ 1 ኦቨር ራዲካል 3 እኩል ይሆናል ኤቢ ሲካፈል 8 ሜትር ይሆናል። ሁለቱንም ሳይድ በ8 ሜትር በማባዛት 8 ሜትር በ8 ሜትር እንዲጣፋ ማድረግ እንችላለን። እዚህ ጋር 8 ሲካፈል ለራዲካል 3 ሜትር ይሆናል ማለት ነው የኤቢ ሌንግስ። therefore AB is equal to 8 ኦቨር ራዲካል 3 ሜትር ይሆናል። ኦልሬዲ ኤቢን ስላወቅን ኤሲን ለማግኘት ፓይታጎረን ቴርም መጠቀም እንችላለን፣ ወይም ደግሞ ትሪግኖሜትሪክ ሬሾን ብንጠቀም አፕሮፕሪየት የሚሆነው ይህን በዚህ በማካፈል የምናገኘውን ሪዛልት መውሰድ ነው። ያ ደግሞ ኮዛይኑ ብንወስድ የምናገኘው ስለሆነ ኮዛይን ኦፍ 30 ዲግሪ ኢዝ ዲ አጀሰንት ዲቫይድ ባይ ዲ ሃይፖትነስ። አሁን አጀሰንት ያልነው 8 ሜትር ነው። ሃይፖትነሱ የማናውቀው ኤሲ ነው፣ እሱ የምንፈልገው ነው። ኮዛይን ኦፍ 30 ዲግሪ ደግሞ እንደምናውቀው ራዲካል 3 ኦቨር 2 ነው። ስለዚህ ራዲካል 3 ኦቨር 2 ኢዝ ኢኳል ቱ 8 ኦቨር ኤሲ። ስለዚህ እዚህ ጋር ያለው ቁጥር ብናገላብጠው 2 ኦቨር ራዲካል 3 ብናድርገው ከኤሲ ኦቨር 8 ጋር እኩል ይሆናል። ይህ በቀላሉ ለማየት ስለሚያስችለን እንደዛ ብናድርገው የምናገኘው ኤሲ ኦቨር 8 ኢዝ ኢኳል ቱ 2 ኦቨር ራዲካል 3 ይሆናል። አሁን ሁለቱንም ሳይድ በ8 ማባዛት እንችላለን። በ8 ብናባዛ ይህም በ8 ብናባዛ የምናገኘው ሪዛልት ኤሲ ኢዝ ኢኳል ቱ 8 ሲባዛ በ2 16 ይሆናል። 8 በ8 ይጣፋል። እዚህ ጋር 16 ሲካፈል ለሩት 3 ይሆናል። 16 ኦቨር ሩት 3 ሜትር እናገኛለን። ኦሪጂናል ሄይት ኦፍ ደ ትሪ ከመቆረጡ በፊት የነበረው ኤቢ ሲደመር እዚህ ጋር ተቆርጦ የታጠፈው ርዝመት ኤሲ ይሆናል። ስለዚህ ኤቢ ሲደመር ኤሲ አድርገን እንወስዳለን። ኤቢ ደግሞ 8 ሲካፈል ለራዲካል 3 ነው ያገኘ ነው። ሜትር ሲደመር 16 ሲካፈል ለራዲካል 3 ሜትር ይሆናል። የዚህ ድምር በአጠቃላይ 24 ሲካፈል ለራዲካል 3 ሜትር ይሆናል። በዚህ ቪዲዮ ኤክሰርሳይዝ 422 እና 423ን እንመለከታለን። እዚህ ጋር ያሉት ኤክሰርሳይሶች በዋናነት ትኩረት የሚያደርጉት አንግል ኦፍ ኢሌቬሽን እና አንግል ኦፍ ዲፕሬሽን በመጠቀም የሆነን ርቀት ወይም ዳይሜንሽን እንዴት መለካት እንደምንችል የምናይበት ይሆናል። From the top of a vertical tree 10 meter high, the angle of depression of an object that is on the ground is 45 degrees as shown ይለናል። እንግዲህ ከቶፕ ከዚህ ከዛፉ ጫፍ ላይ አንግል ኦፍ ዲፕሬሽኑ ወደ ኦብጀክቱ 45 ዲግሪ ነው ተብለናል። ያው ኦብቪየስሊ ኦልተርኔት ኢንተርናል አንግል ስለሆኑ ይሄኛውም 45 ዲግሪ ይሆናል። then how far is the object from the base of the tree? እንግዲህ ኦብጀክቱ ከትሪው ቤዝ ምን ያክል ርቆ ይገኛል ነው የተባለው። በአጠቃላይ የትሪው ርዝመት 10 ሜትር ስለሆነ ይሄ 10 ሜትር ነው። አንግል ኦፍ ዲፕሬሽኑ 45 ዲግሪ ወይም ይሄኛው 45 ዲግሪ ኦልተርኔት ኢንተርናል አንግል በመሆናቸው ታንጀንት ኦፍ 45 ዲግሪ እዚህ ጋር የተሰጠን 45 ዲግሪ ምንድነው የሚሆነው? the opposite side lengths divided by the adjacent side lengths
እዚህ ጋር ደግሞ ያለን ኦፖዚት ሳይድ የምንለው የዛፉ ቁመት ወይም 10 ሜትር ነው። 10 ሜትር ሲካፈል ከኦብጀክቱ እስከ ዛፉ ታችኛው ክፍል ድረስ ያለው ርቀት ኤክስ፣ ይህን ኤክስ እንለዋለን። ታንጀንት ኦፍ 45 ዲግሪ ደግሞ እንደምናውቀው 1 ነው። ስለዚህ አሁን ሁለቱንም ሳይድ በኤክስ ብናባዛ የምናገኘው ሪዛልት ምንድነው የሚሆነው? ይህም በኤክስ ይባዛል። ፋይናሊ ኤክስ እኩል ይሆናል 10 ሜትር ይሆናል። እዚህ ጋር 45 ዲግሪ ስለሆነ እዚህ ጋር 45 ዲግሪ ነው። እንደምትመለከቱት ይህ አይሶስለስ ትራያንግል ነው። ይሄ 10 ከሆነ ይህም 10 ይሆናል እንደማለት ነው። ስለዚህ ኦብጀክቱ ከትሪው ቤዝ የሚርቀው በ10 ሜትር ነው። ሁለተኛው ጥያቄ ዳና ኢዝ ስታንዲንግ ኦን ግራውንድ ኤንድ ሉኪንግ አት ዘ ቶፕ ኦፍ ዘ ታወር ዊዝ አን አንግል ኦፍ ኤሌቬሽን 30 ዲግሪስ። የዚህ ታወር ቶፕ አለ፣ ይሄ ኤ ብንለው። ዳና እዚህ ጋር ቆሞ ወደ ቶፑ በ30 ዲግሪ አንግል ኦፍ ኤሌቬሽን እየተመለከተ ነው። ኢፍ ሂ ኢዝ ስታንዲንግ 50 ሜትርስ 15 ሜትር አዌይ ፍሮም ዘ ፉት ኦፍ ዘ ታወር፣ ከታወሩ በ15 ሜትር ርቀት ቢሆን የቆመው ካን ዩ ዲተርሚን ዘ ሃይት ኦፍ ዘ ታወር፣ የታወሩን ሃይት ዲተርሚን ማድረግ እንችላለን ወይ ነው። ሶ ዘ ሃይት እዚህ ጋር ያለው 15 ሜትር ነው፣ ይህ 30 ዲግሪ ነው። ስለዚህ የተጠየቅነው ይህን ማግኘት ነው። እንደምትመለከቱት ለዚህ አንግል ይሄ አጀሰንቱ ነው፣ ይሄኛው ደግሞ ኦፖዚት ነው። ስለዚህ ኦፖዚቱን አጀሰንቱና አንግሉን ኮምባይን በማድረግ ወይም በመጠቀም ልናገኝ የምንችለው ቫሊዩ አለ ወይም ኤክስፕሬሽን ወይም ሬሾ። ሶ ዳት ሬሾ ኢዝ ዋስ ኮልድ ታንጀንት ኦፍ ዲስ አንግል። ናው ታንጀንት ኦፍ 30 ዲግሪ እንደምናውቀው አሁን ኦፖዚት ሳይዱ አለ ሲካፈል ለአጀሰንት ሳይድ ሌንግዙ። ኦፖዚት ሳይዱ ደግሞ እዚህ ጋር እንደምንመለከተው ለ30 ዲግሪ ኦፖዚት የሆነው ኤቢ፣ እሱ የምንፈልገው የታወሩ እርዝመት ነው። ኤቢ ሲካፈል ከዳና ከቆመበት እስከ ታወሩ ስር ድረስ ያለው እርዝመት 15 ሜትር ነው። እሱን 15 አድርገን እንወስዳለን፣ 15 ሜትር። ነገር ግን ታን ኦፍ 30 ዲግሪ ደግሞ እንደምናውቀው 1/, ራዲካል 3 ነው። ስለሆነም 1/, ራዲካል 3 እኩል ይሆናል ኤቢ ሲካፈል ለ15 ሜትር እናድርገዋለን። አሁን በመቀጠል ማጥፋት የምንፈልገው እዚህ ጋር ኤቢ ብቻውን ስለምንፈልገው 15 ሜትር ማጥፋት አለብን። እሱን ለማድረግ ሁለቱንም ሳይድ በ15 ሜትር እናባዘዋለን። ስለዚህ 15 ሜትር በ15 ሜትር እናባዛለን። እዚህ ጋር 15 ሜትር በ15 ሜትር ይጣፋል። 15 ሲባዛ በ1/√3 ከማጋ እኩል ይሆናል? ከኤቢ ጋር እኩል ይሆናል። ስለሆነም ኤቢ ስንት ነው ማለት ነው? 15 ሲካፈል ለራዲካል 3 ሜትር ይሆናል። therefore የታወሩ ሄይት 15 ሜትር ሲካፈል ለራዲካል 3 በመሆኑ ወይም 15/ራዲካል 3 ሜትር ስለሆነ ማግኘት ችለናል። አዎ ማግኘት ይቻላል ብለን መመለስ እንችላለን።